ኪራ በድንገት ጽናት ጋር መጣ። ናሆሜና ሰኒ በድንገት ቤት ሄዱ። ያለውን ነገር በማየት በጣም ደነገጡ። ሰላም ሰላም! ውድና የተከበራችሁ የፍትት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱት ማለት ነው። እወዳችኋለሁ። እንግዲህ ወደ ቪዲዮ ልቀጥል ማለት ነው። እንግዲህ እንደምታዩት ኪራ ራሱን ሸፍኖ ቀይሮ ወደ ቤቱ ጎራ በማለት ጽናቴ ደግሞ ባዘጋጀችው ምግብ ናቶሎ ብቻዬን ነበርኩ አብረን መብላት እንችላለን ናግባ በማለት ኪራንም ወደ ቤት አስገባቸው። ከዚህ በልተው ሲጨርሱ እሱም መታ አደረጋት። እንዴ ይሄ ደግሞ ባለጌ በማለት ጽናትም ተናገረች። ዞር ስትል ቂጧን ቸብ አደረጋት። እንዴ ይሄ ሰው ምንድን ነው ብላ ባለጌ ቆሻሻ በማለት ውሃ ደፋችበት። ውሃ ስትደፋበት ግልጣልና እሱም አስደነገጣት። እንዲህ ይህን ሁሉ ሰዓት እንዴት ዝም ትለኛለህ ኪራ? አልናፈከኝም እንዴ? እኔ እኮ በጣም ነው የናፈኩ በማለት በጣም እሷም ተቃቀፉና ተሳሳሙ። እዚህ እንደምናየው እንግዲህ ናሆሜና ሰኒ እሷን ለማየት ለመጠበቅ ወደ ቤት መጥተዋል። ወደ ቤት ግን በሚመጡበት ሰዓት ያዩት ነገር በጣም የሚያስደነግጥ ነገር ነው። እንዴት ሰውየውን ሳታውቂው አብረሹ ትቀመጫለሽ? የማታውቂውንም ሰውስ ቤት ውስጥ ለምን ታስገቢያለሽ? በማለት እሷን ሲቆጧት ነበር። ኪራም ይቅርታ ርቦኝ ነው በማለት እሱም ተናገረ። እሷም እሱን ቆይ ማነህ አንተ በማለት ናሆሜ ጠጋ ብሎ እሱን ይዞት እያወራው እንዳለ ጽናት ራሴ ብላ ወደቀች። ራሴ ብላ ስትወደቅ ናሆሜና ሰኒ ኪራን ለቀቁትና እሱን ለማስመለጥ ብላ ነው ራሴን አመመኝ ያለችው፣ ማንነቱን እንዲታወቅባት ስላልፈለገች። እሷም ይህንን ሙድ ተጠቅማ እሱን ለቀቁት። እሱን ሲለቁት ናሆሜ ወደ ጽናት ሲሄድ ኪራ መለጣቸው። ለመውጣትም እሷንም እፈልግሻለሁ እናዋራሻለን በማለት ቁጭ አደረጓት። ማረጋጋት አለብሽ በማለት እሷንም ትሪያት ማድረግ ጀመሩ። እንግዲህ ጠበቃው ዮሴፍ ፎንቃ ፎንቃ እያጫወተው ይገኛል። የሚገርመው ነገር ማለት ነው እንግዲህ በትንሽ ቀናቶች ሆይ ጉድ አለ ወይ ጠበቃ ዮሴፍ። ለማንኛውም ይመችህ። እሷ እንደሆነች በጣም ኃይለኛ ናት። አሁን እናንተንም አበባን ብትቀበላህ ወይም ብታዋራህ ወይም ሻይ ቡና ብትልህ ብትባባሉ እሷ በጣም ጠንካራ ሴት ናት። ጭራሽ አሁን ደግሞ ሄኖክ ከጎዳት በኋላ ወደ አንተ እንኳን የምትመጣም አይመስለኝም። እንደው አይከፋም፣ ዝሮ ዝሮ ማለት ነው መሞክሩ አይከፋም እንጂ በጣም ቁጡ ናት ኪያ ማለት ነው። እንግዲህ ሄኖክ በጣም ተናዷል። ሄኖክ በጣም ተናዶ ነው ያለው። ምክንያቱም እዚህ ጋ ያለውን ነገር በማየት በጣም ደንግጧል። እንዴት ይሄ ልጅ ቤታችን ምን ሊሰራ ይመጣል? እንዴት ዝም ብለሽ አንቺ ታስገቢያለሽ? ቤቲ ቆይ ምንድን ነው ሀሳብሽ? አላማሽ ምንድን ነው? በማለት ቤቲ ላይ በጣም ይጮህባትና ይናደድባታል። ሄኖክ ተረጋጋ፣ መጀመሪያ ብለሽ ስማኝ፣ ምንም አይነት ነገር የለም። እንዴት ምንም አይነት ነገር የለም? ለምን ትከራከርኛለሽ? በማለት ሞቅ ያለ ድምፅ በማጮህ ተቆጣት። እሷም በትዕግስት ለመናገር ሞከረች። ተረጋጋ እያለች እንግዲህ ሄኖክ ምንም መረጋጋት የለም። እለት ከእለት እንግዲህ ሄኖክ በጣም ፍቅር ገብቶለታል ከቤቲ። ቤቲ ደግሞ እንዲህ አንተ ፍቅር ይዞሃል እንዲህ እውነታውን ንገረኝ በማለት ሄኖክን ጠየቀችው። ሄኖክ ምንም አይነት መልስ አልመለሰላትም። እግሯን እያሻሸ ዝም ብሎ ተቀመጠ። እንግዲህ እዚህ ጋ ከዚህ በፊት የአቶ በላይ ጠበቃ የነበረው የአቶ በላይ ጋርድ የነበረው
ናቲ ቤታቸው መጥቶ ቤታቸውን ውዝግብብ እያደረገ ይገኛል። ሳሎን ላይ ጎብለል እያደረገ የሰርጋቸውንም ፎቶ ይመለከታል። እንዴ እናንተ እኮ በነፃነት እየኖራችሁ ፈርሰስ እያላችሁ እየተቀመጣችሁ ነው። እኔ እዛ ጋር ስቃይን እበላለሁኝ። እኔ ያለሁበትን መከራ ማንም ሰው ሊያቅልኝ አልቻለም በማለት ውሃን ጎንጨት እያለ ፎቶውን በማየት ይመሰጣል። እንግዲህ እዚህ እንደምናየው ናቲ የድሮ ናቲ ሳይሆን ሌላ ናቲ ሆኖ ለእኛ ራሱ በጣም የሚገርም ነገር ነው። ናቲ ሲያገኝ ምን ሲል በጣም ተቀይሯል። የሰው ልጅ እንደዚህ ባህሪው ይቀየራል እንዴ? አምላኬ ሆይ እርዳኝ። አንቺንም መቤት አድርጌ ነው ማስቀምጥሽ ሊናዬ፣ የአይኒ ብሌን፣ አንቺ ሁሉ ነገር ነሽ፣ እወድሻለሁ፣ አፈቅርሻለሁ ሊናዬ፣ አንቺ እኮ እንደዚህ አይነት ቦታ እኮ የምትሰሪ ሴት አይደለሽም ሲላት ነበር ከዚህ በፊት። እንግዲህ አሁን ላይ ግን እሱ እያለ ያለው ሌላ ነው፣ ተቃራኒ ሆኖ ነው እሷም ያገኘችው። እንደዛ ሲንቆጠቆጥላት እንደዛ ሲሸበርላት የነበረው ናቲ አሁን ላይ ግን ተቀይሮ እሷም እኛም የማናቀው ናቲ ሆነብን። በጣም ነው የሚገርመው ነገር። መኪና የያዘ ተብሎ እንደዚህ ይሆናል? ሆይ አምላኬ ሆይ ትዕግስቱን ሲጠኝ አለመታደሏ ነው። እንግዲህ ለናሆሜ ስልክ ደውላ እናቱ ናሆሜ አንድ ነገር የማማክርህ ነገር አለኝ በማለት ናሆሜም ወደ ቤታቸው ጎራ በማለት ያለውን ነገር ሌና ነገረችው። ኦኬ በቃ ናቲ ይምጣና እንነጋገራለን፣ እንዴት እንደዚህ ነገር ያደርጋል በማለት በትዳር ላይ ያው መጋጨት አለ፣ ግን ደግሞ በትዕግስት መፍታት አለብን ትለዋለች። እኔም እኮ እኔ ጨቅጭቄው አይደለም፣ ግን እንደዚህ አይደለም ያልኩትም ነገር እኔ በጥሩ ሁኔታ እየተናገርኩት እሱ በክፉ ነው የሚወስድብኝ፣ ምን እንደማደርግ አላውቅም በማለት እሷም ለናሆሜ ያለውን ነገር ነገረችው። እውነት ነው፣ በጣም ልብ የሚነካ ነገር ነው የሚናገራት። እኔ ብሆን ግን በሊና ቦታ እኔ ብሆን ግን ውልቅ ብዬ ነበረ የሚሄደው። ከዚያ በኋላ ያለውን ነገር ያውቃል። የሰው ልጅ አትጠጣ ውጭ አታመሽ በተባለበት ሰዓት እንደዚህ ቁጣና ስድብ ለሚስቱ የሚሰጥ ሰው ከሆነ ይሄ አግባብ ነው ብዬ አላስብም ማለት ነው። እና ሊናዬ የኔ ሳቂታ የኔ ተጫዋች ክፍት ብሏታል። በቃ ማለት የዛኛው ህይወቷ ይሻላት ነበር ብዬ አስባለሁ። ክፉን ካልወጡት ዞሮ ዞሮ ደግ አይገኝምና ማለት ነው። እና ናሆሜም አይዞሽ በቃ ከጎንሽ ነኝ ብሎ አጽናናት። እና ቶሎ ልሸኝ በማለት እናቴ ወደ ውጭ ይዞት ወጣ። ናሆሜንም አደረሰው። ግን ተመልሶ ሲመጣ ፊት ሁሉ ተቀይሮ ሌላ ነገር ነው የሆነባት። እንዴ እናትዬ ና ቶሎ ቁጭ በል እራትንም ትበላለህ ምን ሆነህ ነው በማለት እናቴንም ጠየቀችው። አይ ምንም አልሆንኩም ብሎ ትቷት ሄደ። እንግዲህ ጠበቃው በጣም ተመስጧል። የተመሰጠበት ምክንያት ፎቶዎችን ደርድሮ ማን ሊሆን ይችላል? ቤቲን በጣም ይጠረጥራታል። የአቶ በላይ ጋርድም የነበረው በጣም ነው የሚጠረጥረው። ናትናኤልን በጣም ይጠረጥረዋል እና የትም ቦታ ብትሄዱ አታመልጡኝም በማለት እሱም ይናገራቸዋል። እንግዲህ እዚህ ጋር እንደምታዩት ሰኒ በጣም ነው እንዴት የማታውቂውን ሰው ቤት ውስጥ አስገብተሽ ታስቀምጫለሽ በማለት በጣም ትቆጣታለች። እሷም በጣም ነው እየተቆጣችም ያለችው እና እሺ በቃ ካሁን በኋላ ምንም ነገር ቤት ውስጥ አላስገባም በማለት መልስ ትሰጣቸዋለች። እንግዲህ ሊና ሌሊት ላይ ከእንቅልፏ ብትት ስትል ከጎኗ ባለቤቷን ታጠዋለች። ባለቤቷን በምታጠው ሰዓት እሱን ፍለጋ ወደ ውጭ ትወጣለች። እንግዲህ እንደምታዩት እዚህ ጋ ናቲ ምሩዬና ናሆሜ እግሯን እያሻት ይገኛል። ናሆሜና ምሩ ስለ ጽናት ያለችበትን ሁኔታ በጣም እያወሩ ሲጠይቃትም እሷም ስትጠይቀው ሲመልስላት ነበር። እኔ በጣም ነው የከበደኝ የጽናት ነገር፣ ካልሆነ ወደ ሕክምና ቦታ ይዘናት እንሄድ እና እዛ ሕክምና ብታደርግ ይሻላል፣ እዚህ ቤት ውስጥ ተቀምጣ ምንም አታደርግም እያለ በማለት አይ እኛንን
ትሪት ማድረግ ያለብን እንጂ ወደ ሆስፒታል እሷ መሄድ የለባትም። ምክንያቱም አበደች እየተባለ አይምሯ ሌላ ነገር ያስባል በማለት ምሩም ለናሁሜ ትነግረዋለች። ናሁሜም በቃ እሺ የኔ አስተዋይ ሚስት አንቺ እኮ ለኔ ልዩ ነሽ፣ ልዩ ቦታ አለሽ በማለት ይነግራታል። እሷም እኔም እኮ አንተ ለኔ ልዩ ስጦታዬ ነህ ትለዋለች። እንግዲህ ሊና እንቅልፍ ወስዷታል። ከእንቅልፏ ስትል ባለቤቷን ታጠዋለች። ናቲም መኪና ውስጥ መኪናውን ቆልፎ ቤት አልገባም በማለት ተኝቶ ታገኘዋለች። አይ አምላክ፣ ጉድ እኮ ነው፣ የጉድ ሀገር ነው። እንግዲህ እንደምታዩት አቶ ኪራ ተመልሶ በመነግስታው ወደ ክፍለ ሀገር አጎቱ ቤት በመጓዝ ላይ ይገኛል። እንዴ ልጄ ምን ሆነህ ነው? ለምን አረፈርክ? በማለት አባም ይቆጥቷል። እንደዚህ ነበር እንዴት ተነጋገር ነው? ነገሮችን ሁሉ ቀስ ብለህ አስብ እንጂ ምንድን ነው እንደዚህ ጥድፍ ጥድፍ ማለት? ጥድፍ ጥድፍ አያዋጣም፣ ተው ልጄ በማለት አባቴ ግን አንድ ነገር በቃ ውለታ ዋለልኝ ስለ ምንድን ነው እሱ? አንተ ለጽናት ታስፈልጋታለህ፣ ጽናቴ ጋር ሄድላት፣ እኔ እዚህ ምንም ችግር የለውም ምንም አልሆንም በማለት አባባንም ይነግረዋል። አይ ልጄ እኔ እዚህ እኮ በጣም ብዙ ታካሚዎች አሉብኝ፣ እነሱን ትቼ የትም ቦታ አልሄድም በማለት አባባ እርዳኝ፣ በቃ አንተ ነህ ያለኸኝ ተስፋ፣ ስለዚህ አንተ ሄድና ጽናቴን ብቻ ጠብቅልኝ፣ ያለውን ነገር ደግሞ ከቀን ወደ ቀን የሚካሄደውን ነገር አንተ ለእኔ ትነግረኛለህ፣ እንደዋወላለን እባክህን በማለት አጎቱን በጣም ይለምነዋል። በቃ እንግዲህ እሺ አንተ ካሰብክ እንግዲህ ምንም ማድረግ አልችልም እሺ በቃ በማለት እሳቸውም ተነስተው ወደ ጽናት ጋራ ይጓዛሉ። ጽናትም በምታገኛቸው ሰዓት በጣም ደስ ብሏቸው ስታወራቸው ውሽ በቃ ወደ ቤት ግቡ በማለት እሳቸውንም ወደ ቤት አስገብታ እየተንከባከበቻቸው ትገኛለች። ግን እዚህ ጋር ትንሽ ጥርጣሬ ያደረባት ሰኒ እሳቸው ቆይ ምንድን ናቸው በማለት ውስጧ ምንም ነገር እምነት አምኖ አልተቀበለም። ነይ ጽ ወደ ውስጥ ግቢና የምጠይቀሽ ነገር አለኝ በማለት ጽን ወደ ቤት አስገባቻት። ኪራም ለአባባ ስልክ ደወለላቸው። ስልክ በሚደውልበት ሰዓት ምንድን ነው ነገሩ በማለት ያለውን ነገር ጠየቃቸው።